ሐሰተኞች በዝተዋል ተብሎ የጸጋ ስጦታዎች ይታገዳሉ ወይስ እንደ ቀድሞው ዘመን ለቤተክርስቲያን ግንባታ ይውላሉ? ጭፈራ ቤት የሚያውቁት ወጣት በቤተክርስቲያን አዳራሽ ውስጥ በአፈር ላይ ተደፍቶ አጋንንት ይኖርብኝ ይሆን? በጭንቀት ውስጥ ሆኖ ሲንቀጠቀጥ፣ እግዚአብሔር ግን በሌላ ድምፅ ይፈልገው ነበረ። ዛሬ የምንወደው የመጋቢ ዘማሪ ዮሴፍ በቀለ የነጻነት ጥሪ የተጀመረው እሁድ ጠዋት በጌጃ ቃለ ሕይወት ሳይሆን በኮልፌ መካነ ኢየሱስ አፈር ላይ በወደቀ የትንቢት ቃል ነበረ። ለዘመናት በዝማሬው የምናውቀው መጋቢ ዘማሪ ዮሴፍ በቀለ ከሃይማኖታዊ ልምምድ መሰልቸት ወጥቶ ወደ እውነተኛው ብርሃን የመጣው በአንድ ቃል ነበረ። ይህ አስገራሚ የለውጥ ታሪክና የጸጋ ስጦታዎች ለቤተ ክርስቲያን ያላቸውን ፋይዳ በዝርዝር እንመለከታለን። በሌላኛው ዜና ደግሞ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በጭንቀት ላይ ለሚገኙ ከ200 በላይ ወገኖቻችን ነብይ አንተነህ በዛብህ እጅግ ልብ የሚነካ መልእክትን አስተላልፈዋል። ይህ መልእክት ምንድነው? የወገኖቻችንስ ዕጣ ፈንታ ምን ይሁን? ሙሉ መረጃውን ከአንደበታቸው የምንሰማው ይሆናል። በሌላኛው በኩል ደግሞ በደቡብ አፍሪካ ምድር ደም መፍሰሱን ቀጥሏል። የአፍሪካውያን ወንድሞቻችን እልቂት ሰቆቃ በበዛበት በዚህች አሳዛኝ ወቅት ሌላኛው እጅግ ልብ የሚያስደነግጥ መርዶ ተሰምቷል። በኢትዮጵያውያን ዘንድ በስፋት የምትታወቀውና አወዛጋቢ በሆኑ ተግባሮቿ የምትነሳው ነብይት መድኃኒት በዚህ በመጤጠል አክራሪዎች ዘግናኝ ጥቃት ሰለባ ሆና ተገደለች የሚለው ዜና በማህበራዊ ሚዲያ ላይ በስፋት እየተሰራጨ ይገኛል። በደቡብ አፍሪካ ለብዙ ዓመታት በመንፈሳዊ አገልግሎት ላይ የነበረችውና ለብዙዎቹ የተስፋ ድምፅ የነበረችው ነብይት መድኃኒት በአሰቃቂ ሁኔታ መገደሏ ተሰምቷል። ከአገልግሎት መልስ ወደ ቤቷ እያመራች በነበረችበት ወቅት በጥይት ተደብድባ እንደተገደለች ነው በመነገር ላይ የሚገኘው። በመሆኑም በደቡብ አፍሪካ ምን እየተካሄደ ነው? በነብይት መድኃኒት ላይ ምንድነው የደረሰው? ቤተሰቦቿስ ምን አሉ? ዝርዝሩን አብረን የምናይ ይሆናል። እንኳን ወደ ሻሎም 2 በደህና መጣችሁ። ይህ ቻናል በመንፈሳዊ ዓለም የሚከናወኑ አዳዲስ ኩነቶችን፣ የቤተክርስቲያን ዜናዎችና አስተማሪ የሆኑ መረጃዎችን ለእናንተ ለማድረስ የተቋቋመ የዜና መድረክ ነው። በዓለም ዙሪያ ያሉ መንፈሳዊ እንቅስቃሴዎችን በንቃት እንከታተላለን። የምናቀርባቸው ዘገባዎችን በፍጥነት እንዲደርሳችሁ የደውል ምልክቷን በመጫን ሰብስክራይብ ያድርጉ። ለቪዲዮቻችን የምትሰጡት ላይክ ለስራችን ጥንካሬ ነው። እንዲሁም ቃሉንና መረጃውን ለወዳጆ ሼር በማድረግ ለውጥን ያምጡ። ሻሎም 2 እውነተኛ መንፈሳዊ መረጃ። በቀዳሚነት ወደ ያዝንላችሁ ወደ ዕለቱ መረጃችን ስንሻገር መጋቢ ዘማሪ ዮሴፍን እናገኛለን። ከፍርሃት እስራት ወደ ጸጋው ብርሃን የመጋቢ ዘማሪ ዮሴፍ በቀለ አስገራሚ ጥሪ። እግዚአብሔር መንገድ ድንቅ ነው። ሰውን ከማይገምተው ስፍራ ፈልጎ ያገኘዋል። አንዳንዴ በለሰለሰ ድምፅ፣ ሌላ ጊዜ ደግሞ በታላቅ ክንድ ይጠራል። ለዘመናት በዝማሬው የምናውቀው መጋቢ ዘማሪ ዮሴፍ በቀለ ወደ ሕይወት መንገድ የገባበት ታሪክ ግን እጅግ ልዩና በትንቢት ቃል እየታጀበ ነበረ። ዮሴፍ በወቅቱ በአዲስ አበባ የአክስቱ ልጅ ቤት በእንግድነት ሲኖር በወቅቱ በቤቱ ውስጥ የነበረው መንፈሳዊ ድባብ እሱ ሰላም ሳይሆን ጭንቀት ነበረ። ቤተሰቦቹ ተንበርክከው ለሰዓታት ሲጸልዩ፣ እሱ ግን ጌታ ሆይ አመሰግናለሁ፣ ኃጢአቴን ይቅር በለኝ የሚል የ1 ደቂቃ ጸሎትን አድርጎ ጸሎታቸው ከመችመች አለቀ ብሎ ይመኝ ነበረ። መንፈሳዊ ድባቡ ይከብደው ነበረ፣ ጸሎቱም ይሰለቸው ነበረ። ታዲያ በ1981 ዓ.ም አንድ እሁድ ጠዋት ወደ ጌጃ ቃለ ሕይወት ቤተክርስቲያን ያደረገው ጉዞ ግን የሕይወቱን አቅጣጫ ቀየረው። በአምልኮ መካከል አንዲት እህታችን አጋንንት ስትጮህ ሲመለከት የዮሴፍ አይምሮ ውስጥ አንድ ትልቅ ስጋት ተፈጠረ። በዓለማዊ ጭፈራ ስደንስ የነበርኩት እኔስ ውስጥ ክፉ መንፈስ ይኖር ይሆን? እኔስ እዚህ ተዋርጄ የሰው መሳቂያ እሆን ይሆን? ይህ ጭንቀት ተከታትሎ ወደ ኮልፌ መካነ ኢየሱስ አመራ። በዚያ አፈራማ ቦታ ላይ ቆሞ አጋንንት ኖሮብኝ በወድቅ አፈር እሆናለሁ የሚል ስጋትና በታላቅ ጭንቀት ውስጥ ሆኖ የእግዚአብሔርን ፊት መፈለግ ጀመረ። በዚያን የጭንቀት ሰዓት የእግዚአብሔር ድምፅ በአገልጋዩ በኩል እንዲህ ሲል መጣ። እዚህ መጠለያ ጋር ያለህ አንድ ሰው አለ። አንተ ከአጋንንት ነፃ ነህ፣ ነገር ግን ውስጥ አለብኝ ብለህ ትፈራለህ። አንተ ሰው ጌታ ይፈልጋል። ይህ ቃል ለዮሴፍ የተላከ የነፃነት ደብዳቤ ነበረ። እግዚአብሔር የልቡን ፍርሃት አውቆ በትንቢት ቃል በለጠው። ከዚያች ቅጽበት ጀምሮ ዮሴፍ ኃጢአተኝነቱን ተረድቶ ወደ አዲሱ መንገድ፣ ወደ አዲሱ ሕይወት ገባ። ከሄዱንም አስተካክሎ ዛሬ ለደረሰበት መንፈሳዊ ቁመት በቃ። ከመጋቢ ዘማሪ ዮሴፍ በቀለ ታሪክ የምንማረው ትልቁ ቁም ነገር እግዚአብሔር ለቤተ ክርስቲያን የሰጣቻቸውን የጸጋ ስጦታዎች ዛሬም ሰዎችን ወደ ብርሃን ለማምጣት ያላቸውን የማይተካ ሚና ነው። እንደ ቀደመው ዘመን ለማነጽ እግዚአብሔር ለቤተ ክርስቲያን የሰጣቻቸው ስጦታዎች እንደ ቀደመው ዘመን ለማነጽ መገንባትና የባዘኑትን ለመመለስ መጠቀም ታላቅ ብልህነት ነው። ዮሴፍ በትንቢት ቃል ከፍርሃት ወጥቶ እንደተለወጠ ሁሉ ዛሬም ብዙዎቻችን በትክክለኛው የእግዚአብሔር ድምፅ ወደ መንግስቱ ሊመጡ ይችላሉ።
ዛሬም ብዙዎች በትክክለኛው የእግዚአብሔር ድምፅ ወደ መንግስቱ ሊመጡ ይችላሉ። በአሁኑ ዘመን ሐሰተኞች በዝተዋል በሚል ሰበብ ብቻ የእግዚአብሔርን ስጦታዎች ማሳደድ ወይንም ማቃለል በሌላ መንገድ መንፈሳዊ ውድቀትን መጋበዝ ነው። ሐሰተኛ መኖሩ የእውነተኛው መኖሩ ማረጋገጫ እንጂ የእውነተኛውን የጸጋ ስጦታ የምናጣጥልበት ምክንያት ሊሆን አይገባም። ጥበብ ማለት እውነተኛውን ከሐሰተኛው በመንፈስ መለየት እንጂ የጸጋ ስጦታዎችን ደጅ መዝጋት አይደለም። ስጦታዎችን ማሳደድ ቤተክርስቲያንን ያለ መከላከያና ያለ መገልገያ መሳሪያ ማስቀረት ነው። ይልቁንም እንደቀደሙት አባቶቻችን በስጦታዎቹ እየተጠቀምን ቤተክርስቲያንን ማነጽ ይገባናል። የመጋቢ ዘማሪ ዮሴፍ ምስክርነት የሚያረጋግጥልን አንድ ትልቅ እውነት አለ። እግዚአብሔር የልብን ፍርሃት ያውቃል፣ ለዚያም ፍርሃት የሚሆን የሚፈውስ ቃል አለ። እኛም ዛሬ የጸጋ ስጦታዎችን በአግባቡ በመጠቀም እንደ ዮሴፍ በፍርሃት የታሰሩትን ወደ ጌታ ፍቅር የምናመጣበት ጥበብ ልንላበስ ይገባል ስል ወደ ቀጣዩ መረጃ የተሻገርኩኝ። በደቡብ አፍሪካ የቀጠለው የመጤ ጠል ጥቃትና የነብይት መድኃኒት አስደንጋጭ የግድያ ዜና። በደቡብ አፍሪካ ምድር ላለፉት ጥቂት ሳምንታት በተቀሰቀሰውና አሁንም እንደ ሰደድ እሳት እየተስፋፋ የመጣው በመጤ ጠል አክራሪዎች የሚፈጸሙ አስደንጋጭ ግድያና ግፍ የብዙ ንጹሐን አፍሪካውያን ሕይወት እየቀጠፈ ይገኛል። በዚህ ዘግናኝ ድርጊትና ሁከት መካከል ነው እንግዲህ በኢትዮጵያውያን ዘንድ በስፋት የምትታወቀውና ራሷን ነብይት መድኃኒት በማለት የምትጠራው አገልጋይ የዚሁ ሰለባ ሆናለች የሚል መርዶ በስፋት የተሰማው። በደቡብ አፍሪካ ግዛቶች ውስጥ የሚገኙ ስደተኞች ከምንጊዜውም በላይ ለከፋ አደጋ ተጋልጠዋል። ዛሬም ድረስ በተለያዩ አካባቢዎች ስደተኞችን የሚቃወሙ ሰልፎች እየቀጠሉ ቢሆንም ሰልፈኞቹ በሰላማዊ መንገድ ብቻ የሚያጠናቅቁ ሳይሆኑ የብዙዎቹን ቤትና ንብረት ወደ አመድነት የሚቀይሩ ሰብአዊነት የጎደላቸው ድርጊቶችን የሚፈጽሙ ሆነዋል። ይህ አስከፊ ድርጊትን ተከትሎ የኢኮኖሚ ነፃ አውጪ ተዋጊዎች ኢኤፍኤፍ መሪ ጁልየስ ማሌማ ያስተላለፉት መልእክት የሁኔታውን አሳሳቢነት ያሳያል። ማሌማ ነጫጮችን ለማስደሰት ሲባል ገዛ ወንድሞቻችንን አፍሪካውያንን መክዳት የለብንም በማለት በቁጭት ተናግሯል። ክሎም ስደተኞቹ ስራ አይንቁም፣ ይልቁንም የገዛ ዜጎቻችን ከጧት ጀምሮ ባህላዊ መጠጦችን በመጠጣት ጊዜያቸውን እያባከኑ ነው ሲሉ የሀገሬውን ዜጎች በብርቱ ኮንነዋል። በዚህ እጅግ አስፈሪ ድባብ ውስጥ ነው እንግዲህ የነብይት መድኃኒት የግድያ ዜና እንደ መብረቅ ተመቶ የተሰማው። ነብይት መድኃኒት ማናት? ከአወዛጋቢው ማንነት እስከ መጨረሻው ሰዓት ድረስ በዚህ በመጤ ጠል አክራሪዎች ጥቃት ሰለባ ሆናለች ተብላ ስሟ በስፋት እየተነሳው ነብይት መድኃኒት በአገልግሎት ዘመኗ በርካታ ተከታዮችን ማፍራት የቻለች ቢሆንም አካሄዷ ግን በብዙዎች ዘንድ ጥያቄን የሚያስነሳና አወዛጋቢ ነበረ። በሃይማኖት ስም የተሰሩ ማታለያዎች። ነብይት መድኃኒት በአምላክ ስም እና በአገልጋይነት ካባ ተሸፍና ያልተፈጠሩ ትርክቶችንና ተረት ተረቶችን በማውራት የዋህ አማኞችን ስታታልል እንደነበረ ይነገራል። ታምራት ያልተደረገበትን እንደተደረገ በማስመሰል የማይመጣውንና የማይከሰተውን ይሆናል በማለት የሰዎችን ሕሊና በመስለብ የግል ጥቅሟን ስታስጠብቅ መቆየቷ ብዙዎችን ልብ የሰበረ ተግባር ነበረ። በቤተ ክርስቲያን መድረክ ላይ የምታስተምረው ቃልና ከቤተ ክርስቲያን ውጪ የምትኖረው ዓለማዊ ሕይወት ግን እጅግ የተራራቁ ነበሩ። መድረክ ላይ ያስተማረችውን ቃል ወዲያውኑ በመርሳት በማህበራዊ ሚዲያዎች ላይ የምትለቃቸው ምስሎችና ተግባራት ከእምነት ይልቅ የሰይጣንን ምልክት እየታየባቸውና አማኞችን በእጅጉ ያስቆጡ ነበሩ። ከዚህ ቀደም በአወዛጋቢው ነብይ ሄኖክ ትንቢት አማካኝነት እንደ ኢትዮጵያዊ አፍሮ ወጣት ጋር ትዳር መስርታ የነበረ ቢሆንም በቅርቡ ግን ያንን ሕይወት ትታ አንድ ባለሀብት ጋር አዲስ የፍቅር ግንኙነት መጀመሯን የሚያሳዩ ቪዲዮዎች መሰራጨታቸው ለብዙዎች እንቆቅልሽ የሆነ ምንጭ ሆኖ ቆይቷል። የተረጋገጠው እውነታና የሐሰት ዜና አደጋ። ይህ ሁሉ አወዛጋቢ ታሪኳ እንዳለ ሆኖ ሰሞኑን በደቡብ አፍሪካ በተቀሰቀሰው ሁከት እሷም የዚሁ ሰለባ ሆና ተገደለች የሚለው ዜና ማህበራዊ ሚዲያውን ጥለቅልቆት ሰንብቷል። ዜናው እጅግ የሚያሳቅቅና የሚረብሽ ቢሆንም ሻሎም እውነቱን ለማጣራት ከቤተሰቦቿ ጋር በስልክ ባደረገው ቆይታ የተገኘው ምላሽ ግን ሌላ ነበረ። ቤተሰቦቿ ዜናውን ሰምተው በእጅጉን መረበሻቸውና መደንገጣቸውን ቢገልጹም በስተመጨረሻ ግን ዜናው ፍጹም ሐሰት መሆኑን አረጋግጠውልናል። ነብይት መድኃኒት በሕይወት አለች። እዚህ ጋር ልብ ሊባል የሚገባው ታላቅ ቁም ነገር ቢኖር የሐሰት ዜና ወይንም ፌክ ኒውስን ማሰራጨት የሚያስከትለው ጉዳትን ነው። በተለይ እንደ ደቡብ አፍሪካ ባለ ውጥረት በነገሰበት ቀጠና እንዲህ ያሉ ያልተረጋገጡ የሞት ዜናዎችን መልቀቅ በቤተሰብ ላይ የሞትን ያህል ስቃይ ያደርሳል። በሕይወት ያለን ሰው ሞተ ብሎ ማርዳት ለቤተሰብ የሚሰጠው ስቃይ በቃላት አይገለጽም፣ ሁከትን ያባብሳል። እንዲህ ያሉ ዜናዎች በሌሎች ሀገራት ያሉ ሰዎች በደቡብ አፍሪካውያን ላይ የበቀል እርምጃን እንዲወስዱ በማነሳሳት የደም መፋሰስን ሊጨምር ይችላል። ማህበረሰቡ እውነተኛውን መረጃ
ከሐሰቱ መለየት እንዳይችል በማድረግ ለከፍተኛ ግራ መጋባት ይዳርጋል። ስለሆነም ምንም እንኳን በደቡብ አፍሪካ ያለው ሁኔታ አሁንም አሳሳቢ ቢሆንም በነብይት መድኃኒት ላይ እየተሰራጨ ያለው ግድያ ዜና ግን ሐሰተኛ መሆኑን ማንኛውንም መረጃ ከማሰራጨታችን በፊት እውነተኛነቱን ማረጋገጥ እንደሚገባ ለሁላችሁም እናሳስባለን በማለት ወደ መጨረሻው መረጃ የተሻገርኩኝ ነብይ አንተነህ በዛብህ እጅግ ልብ የሚሰብርና የሚያስደነግጥ መልእክት አስተላለፉ። ታዲያ ነብይ አንተነህ ንግግራቸውና ትኩረታቸው ያመዘነው በሞት አፋፍ ላይ ቆመው ፍርዳቸውን በሚጠባበቁት በርካታ ኢትዮጵያውያንና የሳውዲ አረቢያ ባለስልጣናትን ያተኮረና በደቡብ አፍሪካ ስለሞቱ ንጹሃን ዜጎቻችን ነበረ። ታዲያ ይህን የንግግር መልእክት በበርካታ ዜጎች ዘንድ መነጋገሪያ የሆነ ጉዳይ ሆኗል። ነብዩ ምንድነው የተናገረው? የህዝቡ አይንስ በእንባ ያጎረፈው ምክንያት ምንድነው? የሚለው መረጃ ቪዲዮውን ተመልክተን እንመለሳለን። ባለፈው ጊዜ በሳውዝ አፍሪካ በተፈጠረው ጉዳይ ጌታ ኢየሱስ ይባርካችሁ። ሁላችሁም እየጸለያችሁ እንዳለ ተስፋ አደርጋለሁ። በዚህም ስፍራ አብረን ጸልየናል። ትናንት ደግሞ አንድ መልእክት ደርሶኛል። ክብር ለኢየሱስ ይሁን። በሳውዲ ሊገደሉ የሞት ፍርድ የተፈረደባቸው ወደ 200 ምናምን ዜጎችን ሰምታችኋል። አልቋል ጉዳዩ አይደል? የተቀየረ ነገር የለም አይደል? ጌታ ጣልቃ እንዲገባ እንጸልይ። ከኛ የሚጠበቀው መጸለይ ብቻ ነው። መጽሐፍ ሲናገር ትጉና ምን በሉ ይላል? ጸልዩ። በቃ አንድ ደቂቃ እንጸልይላቸው ለእነኚህ ነፍሶች። ምንም ይሁን ስራቸው፣ ጥፋታቸው፣ ወንጀላቸው እኛ አይመለከተን። ግን የሰው ልጆች ስለሆኑ ብቻ ዜጋ ስለሆኑም አይደለም፣ የሰው ልጆች ስለሆኑ አንድ ደቂቃ እንጸልይ በጌታ። በእውነት ወገኖቼ፣ በሴቶቹ ቢሆን በወንዶቹ የአረብ ሀገር በረከት በአንድም በሌላም መንገድ ያልገባበት የኢትዮጵያዊ ቤት የለም። ብዙ እህቶቻችን ተሰደው ኑሮን ለማሸነፍ ወጥተው የቀሩ አሉ፣ የሞቱ አሉ፣ የታመሙ አሉ፣ አብደው ራሳቸውን ስተው የመጡ አሉ፣ ርቃናቸውን የቀሩ ሰርተው ለፍተው ምንም ነገር ሳይዙ አገራቸው የገቡ አሉ። አሁንም በማይመች ሁኔታ በተለያየ አረብ ሀገራት ላይ ያሉ እህቶች አሉ፣ ወንድሞች አሉ። አሁን ደግሞ የሰማነው ዜና እጅግ የከፋና የሚያሳዝን ነው። ከ200 በላይ ኢትዮጵያውያኖችን የሞት ፍርድ ተፈርዶባቸው ሰዓታቸውን እየጠበቁ ነው ያሉት። ባለቀ ሰዓት ጣልቃ መግባት የሚችል የእስራኤል ቅዱስ እግዚአብሔርን ይዘን ግን እኛ በእምነት እንጸልያለን። በዚህ ጉባኤ ያላችሁ ወገኖች ይህን መልእክት በተለያየ ሶሻል ሚዲያ ደግሞ እየሰማችሁና እያያችሁ ያላችሁ ሁላችሁም ዘር፣ ቀለም፣ ሃይማኖት ሳትለዩ አንዱ የሁሉ ጌታ የሆነውን ኢየሱስን እያያችሁ እንድትጸልዩላቸው ለምናቸዋል። ቅዱስና ጻድቅ ሆንክ የተፈራህ የዘላለም አምላክ የዘመናት ንጉሥ እግዚአብሔር ሆይ እነሆ በልጅህ በክርስቶስ ኢየሱስ ስምና ስልጣን ስለዚህ ጊዜ እናመሰግንሃለን። እግዚአብሔር ሆይ አማኝ ስራው መማለድ ነው። ቤተ ክርስቲያን ስራዋ መማለድ ነው። አሁንም በጌታ በኢየሱስ ክርስቶስ ስም በቅርብና በሩቅ ሆነው በተለያየ ዓለማት ላይ እየተሰቃዩ ያሉትን የሞት ፍርድ የሚጠብቃቸውን በሳውዲ የሚገኙ ወንድሞቻችንን የሰማይ አምላክ እግዚአብሔር ሆይ ጣልቃ ገብተህ እንድታስመልጣቸው እንጸልያለን። በሳውዝ አፍሪካ ያሉትን ከሞት ጋር ፊት ለፊት የተጋፈጡ ወንድሞቻችንን እህቶቻችንን እንድታስመልጥ በጌታ በኢየሱስ ስም እንጸልያለን። የእስራኤል ቅዱስ እግዚአብሔር ሆይ ቢመቻቸው ቢሆንላቸው ቢደላቸው ከእናታቸው ከአባታቸው ቤት ከምድራቸው ከአገራቸው ባልወጡ ነበር። የተሻለ ኑሮ ፍለጋ ወጥተው እግዚአብሔር ሆይ ሞት ተጋፍጠዋል፣ ሞት ተጋርጦባቸዋል። የሞት አዋጅ የሞት ፍርድ ወጥቶባቸዋል። አሁን አዋጅን በአዋጅ የምትሽር የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር፣ የኤልያስ አምላክ እግዚአብሔር፣ የዳንኤል አምላክ እግዚአብሔር፣ የዳዊት አምላክ እግዚአብሔር አዋጁን በአዋጅ እንድትሽር እንጸልያለን። አዋጁን በአዋጅ እንድትሽር እንጸልያለን። አዋጁን በአዋጅ እንድትሽር እንጸልያለን። እግዚአብሔር ሆይ በጌታዬ በኢየሱስ ክርስቶስ ስምና ስልጣን የአባቶች አምላክ እግዚአብሔር ጣልቃ እንድትገባ እንጸልያለን። የአባቶቻችን አምላክ እግዚአብሔር ጣልቃ እንድትገባ እንጸልያለን። እባክህ ዘመናቸውን ሙሉ የለፉበት የደከሙበት አይጥፋባቸው፣ ተስፋቸው አይጨልምባቸው። ወላጅ ወዳጅ ጓደኛ መካሪ በሌለበት የእስራኤል ቅዱስ እግዚአብሔር ሆይ እባክህ የጠላቶቻቸው ጡጫ በርትቶባቸዋልና ዛሬ ከዙፋን ተነስ፣ ዛሬ ከዙፋን ተነስ፣ ዛሬ ከዙፋን ተነስ፣ ዛሬ ከዙፋን ተነስ። በሳውዲ ምድር የወጣው የሞት አዋጅ፣ በሳውዝ አፍሪካ የወጣ የሞት አዋጅ እግዚአብሔር ሆይ ቀናት ሳያስቆጥር ሰዓታት ጊዜያትን ሳይወስድ እግዚአብሔር ሆይ አሁን ይሻር፣ አሁን ይሻር፣ አሁን ይሻር፣ አሁን ይሻር፣ አሁን ይሻር፣ አሁን ይሻር፣
አሁን ይሻር። ወጥመድ ተሰበረ እኛም አመለጥን ተብሎ እንደተጻፈ ለእህቶቻችን ለወንድሞቻችን የተዘረጋ ወጥመድ አሁን ይሰበር፣ አሁን ይሰበር። ማምለጥ ይሁንላቸው። አባ ቸር አይደለህ፣ መሐሪ አይደለህ፣ ይቅር ባይ አይደለህ። ኃጢአት ቢሆን በደል ቢሆን ጥፋት ቢሆን ክፋት ቢሆን አመጽ ቢሆን ማናለብኝነት ቢሆን ትዕቢት ቢሆን ትምክህት ቢሆን አሁን ምህረት ይደረግላቸው፣ አሁን ይቅርታ ይደረግላቸው፣ አሁን ጣልቃ ገባላቸው። እኔና ወገኖቼ እንማልድላቸዋለን። የእስራኤል ቅዱስ እግዚአብሔር አሁን ጣልቃ ገባላቸው። አሁን የምህረት እጆች ይጎብኛቸው። አሁን ቸርነት ይደረግላቸው። እግዚአብሔር ሆይ በብዙ ጭንቅ ውስጥ አሉ፣ አሁን ረፍት ይሁንላቸው። እነሆ ተጨንቃ ለነበረች ነፍስ ከእንግዲህ ወዲያ ጨለማ አይሆንም ተብሎ እንደተጻፈ የዘላለም አምላክ እግዚአብሔር ሆይ ለተጨነቁ ነፍሶች ሁሉ እግዚአብሔር ሆይ አሁን እረፍት ይሁንላቸው፣ አሁን ሰላም ይሁንላቸው። አባዬን ስለምታደርግ እናመሰግናለን። ስምህ ይባረክ፣ ማደሪያ ይባረክ፣ ዙፋን ይባረክ። ጌታ እግዚአብሔር ሆይ ምድራችን ኢትዮጵያ ትባረክ። እባክህ እስራኤል ቅዱስ እግዚአብሔር ይህች ምድር እንደተናገርከን የተስፋ ቃል እግዚአብሔር ሆይ በኢየሱስ ስምና ስልጣን ተባርካ በልጽጋ ለትውልዴ ማረፊያ እንድትሆን ለሌሎች ማረፊያ እንድትሆን ስደት ከዚህ ምድር ላይ እንዲቋረጥ እግዚአብሔር ሆይ በጌታ በኢየሱስ ስም እኔ እለምንሃለሁ። ስራ አጥነት፣ ረሃብተኝነት፣ ችግርተኝነት፣ በሽተኝነት ከምድሬ ላይ ይነሳ፣ በኢየሱስ ስም ይነሳ፣ በኢየሱስ ስም ይነሳ። ጌታ ሆይ ስለሰማህን እናመሰግንሃለን። ክብር ሁሉ ለስም ይሆን። ደግሞ የሰራዊት ጌታ እግዚአብሔር ሆይ በምድራችን ላይ ያለ የትኛውን ወጀብ በኢየሱስ ስም ጸጥ ይበል። እግዚአብሔር ሆይ ሕዝብ በሰላም ወጥቶ በሰላም መግባት ይሁንለት። እግዚአብሔር ሆይ ደግሞ ከፊት ለፊታችን ባለው የምርጫ ጊዜ የዘላለም አምላክ የዘመናት ንጉሥ እግዚአብሔር ሆይ ነገስታትን በዘመን ሁሉ የምትሾመውና የምትሽረው አንተ ነህ። አንተ የወደድከው የፈቀድከው ስለሆነ እናመሰግናለን። ደግሞም በጌታ በኢየሱስ ስም ይህን ምርጫ ሰበብ አድርጎ ከወዲሁም ከዚያም በኋላ እግዚአብሔር ሆይ ምድሪቷን ሊረብሽ የሚፈልግ የትኛውም የጨለማ መንፈስ በስም ስልጣን አሰር ነው፣ ለዘላለም ይታሰር። በኢየሱስ ስም አሰር ነው፣ ለዘላለም ይታሰር። እግዚአብሔር ሆይ በጌታ በኢየሱስ ስምና ስልጣን ስለሰማህን ደግሞ መልስ ስለሰጠን ስም ይባረክ። ቀሪውን ሰዓት በእጅ ተረከብ። ይህ ሕዝብ ወደ መጣበት ይመለሳል። ከፊት ለፊታቸው እንደ ኃያል እንደ ጨካኝ ቀድመው ውጣ። የሰሙት ቃል ሁሉ ከሕይወታቸው ጋር እንዲዋሃድ ደግሞ ሆኖ ማየት እንዲችሉ በምስጋና በምስክርነት እንድታቆማቸው በልጅ በኢየሱስ ስም ለመንኩ። ሁሉን በምትችል ሕያው በሆነው በተወደደው ልጅ በክርስቶስ ኢየሱስ ስም አሜን። እንደተመለከታችሁት ነቢይ አንተነህ በዛብህ በሞት አፋፍ ላይ ቆመው ፍርዳቸውን እየተጠባበቁ ላሉ ኢትዮጵያውያን እና በደቡብ አፍሪካ ለተገደሉ ንጹህ የሀገራችን ዜጎች ከልብ የተሰማቸውን ጸሎት አድርሰዋል። ይህ ደግሞ በርካታ ኢትዮጵያውያንን ልብ የነካ ሆኗል። ታዲያ እናንተም እነዚህን ግለሰቦች በጸሎት አግዟቸው፣ እዩዋቸው በማለት የዛሬው መረጃችንን በዚህ ቋጨን። በቀጣይ በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩልኝ። ሻሎም 2 ሁሌም የእውነተኛ ምንጭ መገኛ